የዘፈን ዓላማና ድርሻውን እስቲ ንገር። በእናንተ አንጻር ከሆነ ምንድን ነው ድርሻው? ዘፈን ለእናንተ እንዴት ነው የሚጠቅመው? የሚጠቅመን ዘፈን የዓለሙን ማጉላት የሌላውን መርሳት። በቃ አንደኛ ከዚህ በኋላ ምን አለ? የዓለሙን ማጉላት የሌላውን መርሳት። እሺ ከዓለም ውጭ ያለውን መርሳት። ከዓለም ውጭ ያለውን መርሳት። የዓለም ዘፈን ሁሉ ጊዜ ስለ ዓለም ብቻ እንዲያስብ ነው የሚያደርግ። ከሌላ እንዲያስብ ያደርጋል። በቃ ያኛው መርሳት ነው። ራሱ የፈጠረው ነው። የፈጠረውን መርሳት ነው። ስለ ዓለም ብቻ ስለ መብላት ስለ መጠጣት ቢያጣ ደግሞ ሊበላ ወንድሙን ሸክ ያገኘው ነገር ማድረግ በቃ ያው ይሄ ነው። ስለዚህ የእናንተን ሰዎች እንዲህ ከያዛችሁ ከዳተኞች እኮ ናችሁ ማለት ነው። እኛ እኮ ምንም አናደርገውም ነበር። እኛ እንዲያውም ያለው ልጁ መጀመሪያ ጉሮሮ እጁን ሽባ እንድናደርግ ነበር። በኋላ ስናየው ግን ለእኛ የሚጠቅም ነገር ሆነ። የሶስት ሰው ጭንቅላት ነው ያለው ልጁ። እሺ ታዲያ የስራበታ ምን አገባችሁ እኮ? ለእኛ እንዲጠቅም ነው አሰራው። ለእኛ እንዲጠቅም እኮ። ታዲያ አልጠቀማችሁም? እምቢ አለን። ይሄ እኮ ነው አሁን ጥላቻችን ነው። በቃ ትግላችን እኮ ይሄ ነው። በቃ ከልጁ ጋር እንዴት? እሱ በቃ ከዚህ ከእናቱ ጋር ብቻ ነው። ከየቷ ዛሬ የተወለደበት እየነገርኩ አይደለ እንዴ? ከእሷ ጋር ነው። በቃ ከእሷ መውጣት አለበት። አዎ ታናሽ ይመስላል። አሁን የገዚህ ልጅ ጋር ታላቅ የትኛው? ይሄ ልጅ ነው። ይሄ ልጅ ለእሱ አዝሎ ነው ያሳደገው። ይሄ ግን ስራው ተመስገን ነው። ዝም ብሎ በተስፋ የሚሉት ዝም ብሎ ተመስገን ብቻ የለውም እኮ ድንጋይ። ስንት ናቸው አሁን ጠቅላላ? አሁን ያለ ነው 350,000። 350,000? አዎ። እና አንድ አይነት ጥላ እነን ያለ ነው። ጠቅላላ ስንት ናቸው? 350,000 አንድ። 350,000 አንድ? አዎ። መደብ 350,000 አይነት ጥላ አንድ። አይነት ጥላ አንድ። አንቺ ሴቷ ማለት ነው? አዎ። ሴቷ ወይዘሮ ማን ነው የምትባለው? ወይዘሮ ድርትና ጓል ሕድርትና ነው። ጓል ሕድርትና ነኝ። ጓል ሕድርትና እንታይ ማለት እዩ? ጓል ሕድርትና በዓል ማለት የበዓል ልጆች የበዓል ልጆች ማለት ነው። የህቡዓን ልጆች የህቡዓን ልጆች ጓል ሕድርትና። አይ ሕድርትና ቃል አለ። ጓል ሕድርትና በለምን እንደዚህ ናለን። አሁን የሰይጣን ዘር ናቸው። በረሃ በኩል ያው ሰይጣን እንትን ናቸው። እንደዚህ በብዛት ይታወቃሉ። ስላላችሁና ይባላል። ታየችኝ የወንበር ላይ ቁጭ ብላ ምናምን ብላ አጫውተዋል። እሱ አላጫወትም። የምትታየውን ሴት ለሌላ ሰው ያፍራል እኮ እሱ ያፍራል። ሰው ምን ይለኛል ይላል።